እሺ ባሙሌር በጓዳ ጎድረጅት አምባሳደር አድርጋችሁ ሾማችሁ በድያችኋለሁ። አራት አልክ አናንዬ ይቅር በይኝ እናቴ። ፈቲ አባይ ሮማን ኡስታዝ አቡበከር አህመድ በድሩዜ ኡስታዝ ሙሉ ቱርኪ አንገታችሁን አስደፍጫችኋለሁ። ይቅር በሉ ይቅር በሉ። አይዞ በቃ። በነገራችን ላይ አንዳንድ ሰዎች እቺን ዓለም እንዴት እንደሚል ወንድሜ የምትፈልገውን ነገር ካንተ ካገኘች እንዳሮጌ ቁና ወጪ ነው ራስን የምታገኘው። ምን ያህል ክፉ እንደሆነች ምን ያህል ጨካኝ እንደሆነች አንዱ የማሳያ ነው። ስትኖሩ ከጌታ ጋር ኖሩ። ሌላ ምን እላለሁ ወንድሜ? ኢየሱስ ይወዳል። ወደ ኢየሱስ ና። የትኛውንም ክፉ ነገር ቆራርጦ ያነሳል፣ ጠራርጎ ይጥላል። እረፍት እሱ ጋር አለ፣ ሰላም እሱ ጋር አለ። ኑ ወደ ኢየሱስ። ልክ እንደሱም የምትሰቃዩ በብዙ ነገር ውስጥ ያላችሁ ሰዎች አምልጡ ወደ ኢየሱስ። መፍትሄው ኢየሱስ ነው። ከሱ ውጪ ህይወት የለም። ምንም ማድረግ አይቻልም። እንዴት ናቸው? ኢየሱስ ብቻውን ያድናል። ስሙ ይሄንንም ተረኛ ግባ። ስም ማረጉ አድራሻ መስቀሉ ስር መታወቂያ ክርስትና ወይም ክርስቶስ ደቀ መዝሙርነት ስልክ ጸሎት ኢሜል አት ኢየሱስ ያድናል @gmail.com ስራ የወንጌል ሰባኪነት የስራ አድራሻ እስከ ዓለም ዳርቻ መሪ ወይም ረዳት መንፈስ ቅዱስ ደሞዝ አክሊል በሰማይ የጤና ሁኔታ ደህና የደም አይነት የበጉ ደም አላርጂ ኃጢአት የአደጋ ጊዜ ተጠሪ የማይተወኝ ጌታ ፓስፖርት እምነት ቪዛ ጸጋ የጉዞ ቲኬት የክርስቶስ መስቀል መድረሻ መንግስተ ሰማይ። እሺ እናመሰግናለን። እሺ እንዴት ደስ ይላል። ክብር ለኢየሱስ ይሁን። ተባረክ። ኢየሱስ ያድናል። ምንም ማድረግ አይቻልም። ብቻውን ህይወት ይሰጣል። ደስ የሚል ቆንጆ መልእክት ሰውየንም እኔ በነገራችን ላይ በመዝሙር ደረጃ ከፕሮቴስታንት የመዝሙር ዝማሬ ይልቅ በተለይ ስለ ክርስቶስ በኦርቶዶክስ ቤተክርስቲያን የተሰሩ መዝሙሮች በጣም ፓወርፉል ናቸው። በጣም ለምሳሌ እነ ምንዳይ ድሮ የሚዘምሯቸው መዝሙሮች ማለት መቼም ይሄንን ግለሰብ የማታውቁ ሰዎች አላችሁ ብዬ አላስብም። የሆነ ጊዜ ፓስተር ነበር፣ የግል ቸርችም ነበር። አሁን እንደዛ ነው መሰለኝ። አሁን ደግሞ ዘፋኝ ሆኗል። ለምን ይሄን ንግግር እናገራለሁ የሚለውን ነገር ዝም ብዬ አሰብኩና አንድ ነገር ብልጭ አለ። ማን ነው የሱን ነገር የሚሰማው? ማን ነው አሁን እሱ እየሄደበት ያለው መንገድ ደግፎ ወደፊት ቀጥል የሚለው ማን ነው የሚለውን ነገር ዝም ብዬ ሳስበው እንዲህ ባይናገር ነበር የሚገርመኝ። እንዲህ ካልሆነ ከሰራ ምንም ማድረግ አይቻልም። ያው ከስራ አንፃር ነው እንጂ ከሌላ ጋር አትዩ። ተቀባይነት ለማግኘት አሁን ዘፋኝ ሆኗል። በሚገርም ሁኔታ ወደዛ ዓለም ገብቷል። ስለዚህ ይሄንን ደግሞ በደንብ ማን ይስማ? የሚሄድበት መንገድ ያው በር ለመክፈት ነው። እንደዚህ አገልግለው ከኢየሱስ ጋር ውለው እንደገና ወደ ያላ ተመልሰው ከጨለማ ጋር ከዚህ ህይወት ኢየሱስ ይሰውራቸው። አምልጥ ወደ ኢየሱስ። የማይሆን ነገር እየተናገርክ ወደ ጨለማ አትሄድ። አምልጥ ወደ ኢየሱስ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ስሙኝንም ዘንድሮ እናንተን ካላስመለጥኩማ አላርፍም ብያለሁና ይሄንን መዝሙር የማያውቅ ሰው ካለ ሲንገረኝ። ጥበብና ማስተዋል የምትሰጥ ገብርኤል ጥበብና ማስተዋል የምትሰጥ ገብርኤል የምስራች ቃል ሰብከኸኛል ለነፍሴ መጽናናት ሆነኸኛል። ማይረጌና ክብሬ ጌጤ ሽልማቴ ድንግል ሆይ በምልጃ በረታ ጉልበቴ በረሃውን አለፍ ጠልፎን ተሻገርኩ። ሲገባህና ሲበራልህ እንዴት ትዘምራለህ መሰለህ? ይኸው ከፍ ባለው ዙፋን በግርማው ቀኝ ላለው ለነፍሴ ካህን ለኢየሱስ የበጉን ቅኔ እቀኛለሁ። ሰው ህይወት ካገኘ በኋላ ሌላ መዝሙር ይሰራል እንዴ?
ለሰጪው ለኢየሱስ ብቻ። ሌላ ተደርቦ ታኮ ገብቶ አያስፈልግም። ለዋናው ነው የሚሰጥ። ኢየሱስ ያድናል። በቃ ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ደስ የሚል ቆንጆ በኔ ኢየሱስ ያድናል። ኑ አምልጡ ሌሎቻችሁ። ክብር ለኢየሱስ ይሁን። ሰውየንም ይህ ከኋላ የምትመለከቱት ቪዲዮ ዓለምን እያነጋገረ ይገኛል። ተአምር ነው ወይስ ምንድነው የሆነው ነገር የሚለው ነገር ብዙዎችን እያነጋገረ ይገኛል። ይህም ክስተት የተፈጠረው በቀናት በፊት በዚምባብዌ ሲሆን በአንድ የካቶሊክ ቸርች ውስጥ ነው። ችርግብ እንግዲህ መጣ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምሳል በተቀረጸው ምስል ላይ የተቀመጠችው እንደምትመለከቱት ከ16 ሚሊዮን በላይ እይታና እንዲሁም ከ1 ሚሊዮን በላይ ላይክ አግኝቷል። ታዲያ ዓለምን የበለጠ ያነጋገረው ቦታ መርጣ መቀመጧ ብቻ አይደለም እርግቧ፣ ነገር ግን በእርግቧ ጀርባ ላይ ክንፎቿ ሲገጥም ያሳየችው ምስል ዓለምን እያነጋገረ ይገኛል። እናንተስ ምን ታያችሁ? ይህ ነገር ተአምር ነው? መልእክት አለው? ከማን ነው መልእክቱ የተላከው? ይህ ነገር የመገጣጠሙ ፕራዮሪቲ ምን ያህል ዝቅተኛ ነው? ምን ያህል ከፍተኛ ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ምን አይነት መልእክት ሊስተላለፍልን ፈልጎ ነው? ያልኩትንም ነገር ከተመለከታችሁትና ካያችሁት ሼር ማድረጋችሁን እንዳትረሱ። ቪዲዮውን ተመልከቱት። መቼም መጽሐፍ ቅዱስም ይናገራል የዚህ ዓለም ልጆች ድንቅና ታምርን ይፈልጋል። በነገራችን ላይ ኢየሱስ ላይ ካላረፋችሁ፣ በኢየሱስ እርፍ ካላላችሁ እንደዚህ ነው በቃ። የሆነ እርግብ መጥቶ የሰራውንም ታያላችሁ። ግንቦት 21 ላይ ዓለምን የሚያነጋግር ነው የሆነ ነገር ታያላችሁ። በቃ ማረፍ ትፈልጋላችሁ። በእርግብም ማረፍ ትፈልጋላችሁ። በሆነ ቅርጻ ቅርጽ ማረፍ ትፈልጋላችሁ። በኢየሱስ አላረፋችሁማ ችግሩ እኮ ይሄ ነው። ዋጋ መክፈል እዛና እዚህ ለማየት መሞከር ምን ይሰራል? ረ ኢየሱስ ያድናል። እጅ መርጦ እግር መርጦ በተሰቀለው ኢየሱስ ላይም ሳታምን በተቀረጸው ምስል ላይ እዚህ ቁጭ ያለ ህይወት ኢየሱስ ነው። አንዳንድ ሃይማኖተኛ ስትሆን እንደዚህ ነው በቃ። የሚታይ የሚዳሰስ ነገር ነው የምትፈልገው። መንፈስ ዓለም ላይ የለም በቃ። ከኢየሱስ ጋር ካልሆንክ የለም፣ ተቆርጧል ያ ነገር። ኢየሱስ ያድናል። ከእንደዚህ አይነት ትርክብርኪ ማውጥቶናል። ያነጋገረ ነው። ህይወት ኢየሱስ ነው። የተሰቀለውን እንመን። ይሄ ኢየሱስ ነው ተብሎ በቅርጻ ቅርጽ አረ በኢየሱስ እሱን አምኖ ደግሞ ያነጋግራል። እጁን በኢየሱስ እጅ ላይ ነው። አረ ኢየሱስን ተቀበላችሁ እርፍ በል፣ አትሰቃዩ። ህይወት ኢየሱስ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ሰውየንም እመቤታችን ልደቷም መገኘቷም መሰበክ የጀመረው አዳም ሲወድቅ ነው። በዘፍጥረት ላይ ብቻ 3 ቦታ ተጠቅሳለች። በነገራችን ታዩ አዲስ ኪዳንን፣ ታዩ ዳዊትን፣ ታዩ ነብዩ ኤርሚያስን፣ ሐጌን ታዩ፣ ናሆምን ታዩ፣ ኤርሚያስን፣ ሕዝቅኤልን ታዩ። አንድ ሰው ነገረ ማርያምን መጀመር ከፈለገ ነገረ ፍጥረትን ማወቅ አለበት። ዘፍጥረት ላይ አዳም መውደቅ ሲጀምር ድንግል ማርያም መሰበክ ጀምራለች። 3 ወዳጄ፣ እኔ ግን የሚያሳዝነኝ ልፋታችሁ ነው። ቆይ ኢየሱስ ስለ እናቴ ያልሰበካችሁም፣ እናቴን ያላከበራችኋትም፣ እናቴን ያላመለካችኋትም፣ ለእናቴ ያልሰገዳችሁም፣ ጸሎታችሁን አልሰማችሁም ይላል። የቱ ጋር ተጻፈው? መጽሐፍ ሁሉ ስለ ማርያም ያወራል ተብሎ የተጻፈው የቱ ጋር? ወንጌል ስለ ልጁ ስለ ኢየሱስ ነው። ወንጌል ስለ ማርያም አይደለም። ወንጌል ስለ መላእክትም ስለ ቅዱሳንም አይደለም። ወንጌል ስለ ኢየሱስ ነው። እናንተ ኢየሱስን ብትሰብኩ ማን ነው የሚቀየማችሁ? እሱ ብቻውን አይበቃችሁ? ወዳጄ፣ ማርያምን ብትሰብኩም ባትሰብኩም ማርያም ሰው ናት። ብትሰግዱላትም ባትሰግዱላትም እሷ ሰው ብቻ ናት፣ አምላክ አትሆንም። ስለ ማርያም ባታነሱም ብታነሱም እሷ አይሞቃት አይበርዳት። እናንተ በምድር ላይ የምታረጉትን ነገር አታውቅ። 21/1936 አታውቅም። እሷ ከሴቶች ሁሉ የተመረጠች ምርጥ ትሁት እናት ናት። ቅድስት ናት፣ ብጽዕት ናት። እንወዳታለን። እውነታው ግን ይሄ ነው። ትንሽ ሊመራችሁ ይችላል። መዋጥ ነው። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ስሙንን እቶች ሰላም ነው። 2 ነገር አምጥተናል። ምን አትይም? ምን አትይም? አንደኛው የስጋችሁ ጤፍ ይዤ መጥቻለሁ። ሁለተኛ ደግሞ ዋናው የነፍስ የስጋ ረፍት ያለበት መንግስት ሰማያት የሚያስገባ ማን ነው? ኢየሱስ ክርስቶስ ይባላል። የጌዲዮ ሕዝብ የተባረከ ሕዝብ ነው። ለሁለቱም የሚሆን ከኢየሱስ ውጪ ለነፍስ የሚሆን የለም፣ ለስጋም ጭምር ኢየሱስ ያለ ደስ የሚል ቆንጆ መልእክት
ምንም ማድረግ አይቻልም። ሰው አይደለም። አሁንም በዚህ ዘመን ጌታ ኢየሱስ ምን ይፈልጋል ካላችሁኝ ወለም ዘለም የሚል ሳይሆን ላመነበት ነገር እስከ ጥግ የሚሄድ ሰው። ይሄው ለትንሹም ለትንቁም ስሰብክ የምሰብከው ደግሞ ንስሐ ነው። ሰዎችን ከጨለማ ሰዎችን ከሰይጣን ወደ ብርሃን ከሰይጣን ወደ እግዚአብሔር መንግስት እንዲመለሱ ሲሄድ ወደ ደማስቆ በቀረበ ጊዜ ብዙዎቻችን በቀረበ ጊዜ ነው የተገኘን። ስምን የሚጠሩትን የገደለው አይደል? አሁን ደግሞ ምንን ይሸከማል? ስሜ ያሳደድነውን ስም እኮ ነው አሁን ተሸክመን እየዞርን ያለ። የምቆጣበት ነገር ምንድነው? ሰው ለዓለም ሰው ለማይረባ ሰው ለሚጠፋ ከልቡና ከነፍሱ ሰርቶ ሰው ለእግዚአብሔር ሲሆን ሸልተኛ ሰነፍ ሲሆን በጣም ነው ምናምን። ከጨለማ መሃል ወጥቶ እንደዚህ ስለ ኢየሱስ በድፍረት ይናገራል። ክብር ለኢየሱስ ይሁን። ይሄ ማን ላይ መጫወት የምትፈልጉ ሰዎች እዚህም አለው እዛም ተረጋጉ። ደስ የሚል ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። ኑ ወደ ኢየሱስ ስሙ። ይሄንን እሸቱ ከሰሞኑ የበላው ቋፍር ነው ቋጥኝ ነው የሚባለው ምግብ መናፍቃኑም ብለው አይነ ምድር ነው ምናምን እያሉ ስሙን ያጠፋሉ። ግን እሱ ጌታ ኢየሱስ ግን እሱ እንደዛ አይደለም እና ሆን ብለው አባቶች ምናምን እንትን ምንድነው የላምና የጣመ ነገር ላለመብላት ምን ውስጥ እንደሆነ ይከቱትና ምን እንደሆነ ካረጉ በኋላ ጣዕሙ ሲጠፋ እሱን ይበላሉ። ከዛ እግዚአብሔር ደስ እንዲለው ነው። አንተ እንዳልጣፈጠ ቴስት ለዚህ ሰውዬ ቴስት የለውም እሰይ በቃ ቴስት ስለሌለው ብሎ እግዚአብሔር ምን አይነት ጨለማ እንደሆነ ግን ታያላችሁ ወዳጆች። ጨለማ በቃ መጽሐፍ ቅዱስ ላይ እግዚአብሔር ፈርዖንን ከመታበት ቅጣቶች 10 ቅጣቶች አንዱ ጨለማ ነው እና የአዲስ ኪዳኔው ምሳሌ ነውና ስለ ጨለማው ሲናገር የሚዳሰስ ጨለማ ነበር ይላል። እንዲህ ያለው ነው በቃ የህይወት ጨለማ ነው የሚያሳየው። አንተ እንዴት በተፈጥሮ ኢንስቲንክት ኢየሱስ ክርስቶስ እስቲ ወደ ተፈጥሮ ተመልከቱ፣ የሰማይ አበቦችን ተመልከቱ ምናምን ብሎ እንደሚያስተምር ጳውሎስ ተፈጥሮ ሳያስተምራችሁ ምን እንደሚለው በተፈጥሮ ሰው በተፈጥሮ በደመነፍሱ እግዚአብሔርን ገምት ቢባል እንደው ጥሩ አምላክ ነው ሲባል ሰምቻለሁ። መጽሐፍ ቅዱስ አይኑር እንደው ደግ አምላክ ነው ጥሩ ነው ሲባል ነው የሰማሁትና ሰው የጣፈጠ ነገር ቢበላ ያንን የሚከፋው አይመስለኝም ብሎ አይገምትም። እንደው ባይኖር መጽሐፍ ቅዱስ ባይኖር ምን አይነት ጨለማ ነው። ደስ የሚል ቆንጆ መልእክት። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ብቻውን ያድናል። ሰው ይንንም የልቡን ምኞት አርኪ ያርጋችሁ እግዚአብሔር። ዋጋ መክፈል ወገኖቼ ይሄ እኮ ነው ዲሳይፕልስ። የሆነ ጊዜ ላይ እኮ ሰው ሊታዘባችሁ ያስፈልጋል። የሆነ ጊዜ ላይ እኮ ሰው የሚታዘበው አክሽን እኮ ያስፈልጋል። ሰው ታዝቧችሁ ያውቃል? አረ ነገር በዛ ተብላችሁ ታውቃላችሁ? ካልሆነ እኮ ቢያንስ በሕይወታችሁ አንድ ጊዜ መሆን አለበት። አረ ነገር በዛ። ማቴዎስ 26 ላይ ያለችው ሴታውን አታስገርማችሁ? የአንድ ዓመት ደሞዝ የሚፈጅ ሽቶ ነው አምጥታ ያፈሰችው። 1 year ያንን ሽቶ ለማግኘት 1 ዓመት መስራት አለበት። ሽቶ ቅባት አንድ ላይ የሆነ 1 year አልባስጥሮሱ ያይሰበረችው 1 ዓመት መስራት አለባት እንደገና እሱን ለማግኘት። ከፍታው አረሰረሰችው ማለት ነው። አረሰ ቤቱ ተሞላ። ታዛቢው ሰው እየተዝላችሁ ነው። ይሄ ነገር ግን ምናምን ያለው ማለት ማባከን አይደለም፣ እንደዛ ነው ልኩ ማለት እሱ። ደስ የሚል ቆንጆ መልእክት። ክብር ለኢየሱስ ይሁን። ምንም ማድረግ አይቻልም። ስሙ ይንንም ቃየል አቤልን ሲገለው ምን ማለቱ ነበረ? በምንድነው? በልቡ ክፋት ነው። በነገራችን ከአምልኮ በኋላ ከቸርች በኋላ ነው የገደለው። መግደል የተጀመረው ከአምልኮ ነው። አደገኛ ሃይማኖት ጋር ነው ያለው ነው አይደለም? ምክንያቱም መስዋዕትን አቀረበ፣ አልተቀበለውም እግዚአብሔር። አቤልን ተቀበለ። ስለዚህ ምን አለ? ቆይ እግዚአብሔር ምርጫ አስቀረዋለሁ አለ። እሱን ብገለው ምን ምርጫ አለው? ከኔ ነው የሚቀበለው አለና ገደለው። እግዚአብሔርን ምርጫ ለማስቀረት አንዳንድ ሰዎች ሰውን ይገላሉ ያለኛ ማንም እንዳይኖር ብለው፣ ግን አትኖርም። እግዚአብሔር ምርጫ ሳጥተው አታውቅም። ለዘላለም የፈለጋችሁትን አድርጉ። እግዚአብሔር ምርጫ አጥተው አያውቅም። ዋው! አታሳጣውን፣ ግደል እንጂ በሐሜት ግደል፣ በጥላቻ ግደል እንጂ ኖ እግዚአብሔርን ልታስቀረው አትችልም። ክብሩ ይመጣል፣ ማዳኑ ይመጣል። ክብር ለእግዚአብሔር ይሁን። ዛሬም አሉ በቤተ ክርስቲያን አካባቢ እንደዚህ አይነት ሰዎች አሉ። እንትናን ከዚህ ካባረርኩ ከኔ ብቻ ሌላ አማራጭ አይኖርም፣
የራስ ግዛት የሚመስላቸው ሰዎች አሉ። ቆንጆ መልእክት ነው። ክብር ለኢየሱስ ይሁን። በእግዚአብሔር ፊት በእንደዚህ አይነት መንገድ ምርጫ ልትሆን አትችልም። ዋጋ አትክፈል። ኢየሱስ ያድናል። ሰውየንን የዛ የጥፋቱ ቀን ስትሸሹ በሰንበት ቀን እንዳይሆንባችሁ ጸልዩ። አይሁዳዊ በሕጉ በሰንበት ቀን ከ80 ኪሎ ሜትር በላይ መሄድ አይፈቀድለትም። ከዛ ወደ ተራራ የወጣ ደግሞ እንዳይመለስ ይጸልይ። ለነሱ ይገባቸዋል። ጌታ ኢየሱስ ክርስቶስ ደብረ ዘይት ተራራ ላይ ልቆ እንደዚህ ብሎ የሚናገረው ፊት ለፊቱ ፔላ ነው የሚባል ከተማ አለ። በጣም ተራራማ ከተማ ነው። በ70 ዓመተ ምህረት ሮማውያን ኢየሩሳሌምን ሊያጠፉ ሲመጡ ቅዱሳን ወደዛ ከተማ ሸሽተው ባይዘው አምልጠዋል። ከተማው ስትቀጠል አምልጠዋል። እነሱ ብዙ ሲሞት ባይዘው ብዙ ክርስቲያን አምልጠዋል። ያመለጠው በተራራ ላይ ያለ እንዳይመለስ፣ ቤቱ ሰገነት ላይ ያለ ደግሞ እንዳይወርድ ይጸልይ። በዛን ቀን ሴቶች ነፍሰ ጡር እንዳይሆኑ ይጸልዩ። እነዚህ ነገሮች በሙሉ ከሕጋቸው ከስርዓታቸው ቀድሞ በሙሴ በኩል ከተሰጠው ሕግ አንጻር የተነገሩ ትምህርቶች ናቸው። ጌታ ኢየሱስ እየተናገረ ያለው ሬዲ ሆነ የተዘጋጀ እኔ የምመጣ ቀናው በጣም ብዙ ነገር ውስጥ ካለ አትሄድም፣ አንቆ ያስቆመሃል ነው። ለመሄድ ለመነጠቅ የተዘጋጀሁን በክርስቶስ ኢየሱስ አምነሃል። በወንጌል እውነት ብርሃን ውስጥ ነው ያለው። እንግዲያው ጽና፣ ያዘው፣ እንዳትለቅ። እስከ መጨረሻ የሚጸና ነው የሚድነው። ምናልባት ደግሞ አንድ ቀን ወስናለሁ ምትል ድንገት ነው ጌታ የሚመጣው። እንደ ሌባ ቀጠሮ አይሰጥም። ዛሬ ሊመጣ ይችላል፣ ነገ ሊመጣ ይችላል። የሚመጣበትን ቀን ቢናገር በዚህ ዓመተ ምህረት በዚህ ቀን እመጣለሁ ቢል ባይሰው ወይ ሰው ዋዜማው ድረስ እንደፈለገ ኑሮ አለ ምህረቱ ብሎ የዋዜማው ቀን ጌታ ሆይ ብሎ ሱባኤ አውጆ ሳምንቷ ሙሉ ጾሞ ይሄዳል። ጌታስ እንደ ሌባ ነው የሚመጣው አለ ድንገት። እና ሁሌ የተዘጋጀ መብራት የበራ ንቅት ያልክ ነገሩ ድንገት እንደሚሆን ጌታ ኢየሱስ ሲያስተምር እዚሁ 2 ሴቶች እየፈጩዋል። አንዷ ትነጠቃለች አለ፣ አንዷስ ትቀራለች። እንደዚህ እየፈጩ እህል አምጥታ ልትሰጣ ስትል የለች፣ ልብሷን ያለው። 2 ሰዎች እያረሱ እርሻ መሃል አብረው እያረሱ እያወሩ አያ ከላይ ምናምን የተባባሉ በሬዎቹ ነው ምንድነው እርሻውን የምታበላሸው ሲል ሰውየው የማይመለስበት ሀገር ድንገት ራፕቸር ድንገት ነው፣ ንጥቀት ድንገት ነው። እና የነቃችሁ ተዘጋጁ። ጌታ ይመለሳል። ኢየሱስ ይመጣል። በቅርብ ነው የሚመጣው። የነገረን ምልክቶች በሙሉ ሆነዋል፣ በሙሉ እና የቀረን ትንሽ ነው። በጣም ረጅሙን 2000 ዓመት መተናል። በጣም ትንሽ ናት የቀረችን። በመጣንበት ትንፋሽ ጨርሰናት እንውጣ። ሐዋርያት በጀመሩበት ስፒድ መሄድ አለብን። እኛ ወንጌል እየሰበክን ሰዎች እየዳኑ በእኛ ላይ እየተጨመሩ እነሱን ያጸናን እንጠብቀዋለን። ጌታችን ሲመጣ በጣም ብዙ ሕዝብ አብሮን ወደ ሰማይ ይሄዳል። በዚህ ቀን አልልም፣ ድንገት ነው መጣው እና ሁሌ ዝግጁ ነው። ደስ የሚል ቆንጆ መልእክት ከብዙ ነገር ጋር እንዲህ ተጨባብጣችሁ ተሰፍታችሁ ያላችሁ ሰዎች ለቀቅ አድርጉ። ድንገት ይመጣል። ኢየሱስ ያድናል። ዋው! ተረት አይደለም ይሄ፣ ዝም ብሎ ሰዎች ያወሩት አፈ ታሪክ አይደለም። ይሆናል። ተዘጋጁ። ኢየሱስ ብቻውን ያድናል። ምንም ማድረግ አይቻልም። ቀጣይ በሌላ እንገናኛለን። ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ። ወዳችኋለሁ። ተባረኩ።